የሱዳን ጦር ከባህር ዳር የተነሳ ድሮን የካርቱም አየር ማረፊያ ላይ ጥቃት እንደፈጸመ በመግለጽ ከሰሰ። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ የአየር ማረፊያ ላይ ጥቃት አድርሷል ሲል ከሷል። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምስክር መጥራቷን አስታውቃለች። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህን ክስ ያሰማው ትናንት ሰኞ ሚያዝያ 26 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋርድ አብዱልሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ አልዲን ሳሊም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትር አምባሳደር ሙሂ ኤልዲን ሳሊም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ጋር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ናይል፣ ኮርዶፋንና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደተፈጸመ በመጥቀስ ከሰዋል። ከነዚህ ድሮኖች አንዱ መጋቢት 8 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቹ ተቋም ጥያቄ መቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቃት ላይ መዋሉን አረጋግጠዋል ማለታቸው የሱና ዘገባ ያመለክታል። የውጭ ጉዳይ ሚኒስቴር በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ የተሳሳተ መንገድ መምረጣቸውን ያሳያልን ብለዋል። ሱዳን አዲሱን ማስረጃና ማረጋገጫዎች በተባበሩት መንግስታት የጸጥታ ምክር ቤት የተባበሩት አረብ ኤሚሬቶች ላይ ባቀረበችው አቤቱታ ላይ እንደምታካትት አስረድተዋል። በኢትዮጵያ የሚገኝ የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረግ ምክክር ወደ ሀገራቸው መጠራታቸውንም ገልጸዋል። ሚኒስትሩ አክለው ሱዳንን በመረጠችው መልኩ መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ሱና ገልጿል። የጦሩ ቃል አቀባይ በተመሳሳይ የተባበሩት አረብ ኤሚሬቶችና በኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ማለታቸው ሮይተርስ የዜና ወኪልም ዘግቧል። ሱዳን ከኢትዮጵያ የሚነሱ ድሮኖች በግዛቷ ውስጥ ጥቃት እየደረሱ መሆኑን በመጥቀስ ክስ ስታቀርብ ይሄ መጀመሪያው አይደለም። የአልቡርሃን መንግስት የካቲት ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያ ባለስልጣናትን አስጠንቅቆ ነበር። ቢቢሲ ከኢትዮጵያ ውጭ ጉዳይ ሚኒስቴር በጉዳዩ ላይ ምላሽ ለማግኘት ጥያቄ አቅርቧል። የኢትዮጵያ መንግስት ከዚህ ቀደም የቀረቡ ክሶችንም ይሁን አሁኑኑ በተመለከተ በይፋ ምላሽ አልሰጠም። የተባበሩት አረብ ኤሚሬቶች በበኩሏ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል የሚቀርብባትን ክስ በተደጋጋሚ አስተባብላለች። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጓል። ሚኒስቴር መስሪያ ቤቱም በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል በመሆኗ እንዲሁም የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽም ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 2018 ባወጣው መግለጫ የወጣውን ሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስቴር ትናንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤሚሬትና ኢትዮጵያ መሳተፋቸው ማስረጃዎች እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶቿ ውስጥ ጥቃት መፈጸማቸውን በማንሳትም ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ከሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በትናንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለት ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የአገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባለው ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው አስፍሯል። ውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥም የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን ጦር ኃይሎች ለነዚህ ቅጥረኛ ተዋጊዎች የመሳሪያና
የመረጃና የገንዘብ ድጋፍ አቅርቧል ያለው ሚኒስተሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚደረገውን ወረራ አመቻችቷል ሲልም ከሷል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳዩ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑንም የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱ በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠብጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊ ትዕዛዝ የተከናወኑ መሆናቸው ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ ሀገሪቱን ካገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለ አስረድቷል። ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሚ ጥሪ አቅርበዋል። ቀጥሎ ዘላቂ የተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚቀጥል ነጻ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነም በአጽንኦት አንስቷል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከሱዳን ጦር ጋር ለመዋጋት የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያ ነው። ኤሚሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ አድርገዋል። መረጃው የቢቢሲ ነው። የኢራን ጦር ከተጀመረ ወዲህ በተደረገ ሶስተኛ ጭማሪ የቤንዚን ዋጋ ከ167 ብር አልፏል። የዓለም ነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨምሯል። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ሰኞ ሚያዝያ 26 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋ መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትናንት አዲስ ዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጁ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲን ከፍተኛ ጭማሪ ተደርጎ 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህም ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው ሶስት የዋጋ ጭማሪዎችም የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፏል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ይጨምራል። የአሁኑ ጭማሪ የተደረገው ፌዴራል መንግስት የኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ የአቅርቦት መጠንም ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። የጦርነቱን መጀመር ተከትሎ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ ማስታወቃቸው ተገልጾ ነበር። በዚህ ምክንያት የነጭ ናፍጣ ዕለታዊ አቅርቦት በግማሽ ቀንሶ በነበረበት 9.1 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ቆይቷል። የህዝብ ማመላለሻና ጭነት ተሽከርካሪዎች በብዛት የሚጠቀሙት የነጭ ናፍጣ አቅርቦት መቀነስ አገር አቋራጭ እንዲሁም የሸቀጥ ጭነት ጉዞዎችን እንዲገድቡ አድርጓል። ይህን ተከትሎ የሸቀጦች ዋጋ ጭማሪ ተስተውሎበታል። ባለፈው ሳምንት ረቡዕ ሚያዝያ 21 2018 ዓ.ም መግለጫ የሰጡት የገንዘብ ሚኒስትር አህመድ ሼዴ መንግስት የነዳጅ ዲፖዎችን በሙላት ስለነበረባቸው የዓለም ዋጋ በመናሩና ቁጠባ በመረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦትም ወደ ነበረበት እንዲመለስ መወሰኑን አስታውቋል። በኢኮኖሚ ውስጥ የነጭ ናፍጣ አቅርቦት መቀነሱ በህዝብና በኢኮኖሚ እንቅስቃሴዎች ረገድ ላይ የተለያዩ ጫናዎች መከሰታቸውን ግልጽ ነው። የተለያዩ ጉዳት መድረሱም ግልጽ ነው። ከዚህ በተጨማሪ ግን በድጎማ ምክንያት መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው ብለዋል። እንደ የገንዘብ ሚኒስቴሩ ገለጻ በጦርነቱ ምክንያት በዓለም ገበያ የነጭ ናፍጣ ዋጋ ላይ የታየው ጭማሪ ወደ ህዝብ አልተላለፈም። በሌሎች የነዳጅ አይነቶች ላይ የታየውን ጭማሪ ለመደጎም ተጨማሪ ገንዘብ ወጪ ተደርጓል። በየወሩ ሲደረግ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየተከፈለ ይገኛል ብለዋል። የአሁኑ ጭማሪ የመንግስትን አጠቃላይ ድጎማ ክምችት ከ300 ቢሊዮን ብር በላይ ከፍ ማድረጉን ገልጿል። ይህ መረጃ የቢቢሲ ነው።